ትንቢተ ሶፎንያስ ምዕራፍ 1 የእግዚአብሔር የፍርድ ቀን። በይሁዳ ንጉሥ በአሞጽ ልጅ በኢዮስያስ ዘመን ወደ ሕዝቅያስ ልጅ ወደ አማርያ ልጅ ወደ ጎዶልያስ ልጅ ወደ ኩሲ ልጅ ወደ ሶፎንያስ የመጣ የእግዚአብሔር ቃል ይህ ነው። ነገር ሁሉ ከምድር ፊት ፈጽሞ ይጠፋል ይላል እግዚአብሔር። ሰውና እንስሳ ይጠፋሉ፣ የሰማይ ወፎችና የባሕር ዓሣዎች ይጠፋሉ። ኃጥአን ይደክማሉ፣ ዓመፀኞችን ከምድር ገጽ አጠፋለሁ ይላል እግዚአብሔር። እጄንም በይሁዳ ላይ በኢየሩሳሌምም በሚኖሩት ሁሉ ላይ ዘረጋለሁ። ከዚህም ስፍራ የበዓልን ስሞችና የጣዖታቱን ካህናት ስሞች አጠፋለሁ። በሰገነትም ላይ ለሰማይ ከዋክብት የሚሰግዱትን፣ በእግዚአብሔር ምለው የሚሰግዱትን፣ በንጉሣቸውም የሚምሉትን፣ እግዚአብሔርንም ከመከተል የተመለሱትን፣ እግዚአብሔርንም የማይፈልጉትንና ያልተከተሉትን አጠፋለሁ። የእግዚአብሔር ቀን ቀርቧልና እግዚአብሔር መሥዋዕትን አዘጋጅቶአልና የጠራቸውንም ቀድሶአልና በጌታ በእግዚአብሔር ፊት ፍሩ። እንዲህም ይሆናል፣ በእግዚአብሔርም መሥዋዕት ቀን አለቆችንና የንጉሥን ልጆች እንግዳ ልብስ የሚለብሱትንም ሁሉ እበቀላለሁ። በዚያም ቀን የአምላካቸውን የእግዚአብሔርን ቤት ዓመፅንና ሽንገላን የሚሞሉትን ሁሉ በአደባባይ በግልጥ እበቀላቸዋለሁ። በዚያ ቀን ይላል እግዚአብሔር፣ ከገዳዮች የተነሣ በበሬ ጩኸት ድምፅ፣ በሁለተኛው ክፍል ውካታ፣ በኮረብቶችም ታላቅ ሽብር ይሆናል። እናንተ በሰልፍ የምትኖሩ ሆይ ሕዝብ ሁሉ ከነዓንን መስለዋልና በብርም የሚታበዩ ሁሉ ጠፍተዋልና አልቅሱ። በዚያም ቀን እንዲህ ይሆናል፣ ኢየሩሳሌምን በመብራት እመረምራለሁ፣ በልባቸውም እግዚአብሔር መልካምን አያደርግም ክፉም አያደርግም እያሉ ሕጋቸውን የሚያቃልሉ ሰዎችን እበቀላለሁ። ኃይላቸውም ይደክማል፣ ቤቶቻቸውም ይበረበራሉ። ቤቶችንም ይሠራሉ፣ ነገር ግን አይቀመጡባቸውም። ወይንንም ይተክላሉ፣ የወይን ጠጁን ግን አይጠጡም። ታላቋ የእግዚአብሔር ቀን ቀርባለችና ቀርባለች፣ እጅግም ፈጥናለች። የእግዚአብሔር ቀን ድምፅ መራራ ናት፣ ክፉም ናት። ያቺ ቀን ኃይለኛ የመዓት ቀን፣ የመከራ የጭንቅ ቀን፣ የመፍረስና የመጥፋት ቀን፣ የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን፣ በተመሸጉ ከተሞችና በረዘሙ ግንቦች ላይ የመለከትና የሰልፍ ጩኸት ቀን ናት። በእግዚአብሔርም ላይ ኃጢአት ሠርተዋልና ሰዎችን አስጨንቃለሁ፣ እንደ ዕውርም ይሄዳሉ። ደማቸውም እንደ ትቢያ ሥጋቸውም እንደ ጉድፍ ይፈሳል። በእግዚአብሔርም ቁጣ ቀን ብራቸውና ወርቃቸው ሊያድናቸው አይችልም። እርሱም በምድር የሚኖሩትን ሁሉ ፈጥኖ ይጨርሳቸዋልና ምድር በቅንዓቱ እሳት ትበላለች። ምዕራፍ 2 የንስሐ ጥሪ። እናንተ እፍረት የሌላችሁ ሕዝብ ሆይ ተሰብሰቡ፣ ለምኑም። እንደ ወደቀ ደረቅ አበባ ሳትሆኑ የእግዚአብሔርም የቁጣው ቀን ሳይመጣባችሁ የእግዚአብሔርም የመዓቱ ቀን ሳይደርስባችሁ እናንተ የምድር ትሑታን ሁሉ እግዚአብሔርን ፈልጉ፣ ፍርድን አድርጉ፣ ጽድቅንም ፈልጉ። በእግዚአብሔር ቁጣ ቀን ትሰወሩ ዘንድ መልሱለት። በእስራኤል ዙሪያ የሚኖሩ አሕዛብ ውድቀት። ጋዛ ትበረበራለች፣ አስቀሎናም ባድማ ትሆናለች። አዛጦንም በቀትር ወደ ውጪ ትጣላለች፣ አቃሮንም ከስሯ ትነቀላለች። በባሕር ዳር ለሚኖሩ ለቀርጤስ ሕዝብ ወዮላቸው። የፍልስጤምም ምድር ከነዓን ሆይ የእግዚአብሔር ቃል በእናንተ ላይ ነው፣ ከመኖሪያ ቤታችሁም አጠፋችኋለሁ። ቀርጤስም የመንጎች መሰማሪያና የበጎች በረት ትሆናለች። የባሕሩም ዳር ለይሁዳ ቤት ቅሬታ ይሆናል፣ በዚያም ይሰማራሉ። አምላካቸው እግዚአብሔር ይጎበኛቸዋልና ምርኳቸውንም ይመልሳልና በአስቆሎና ቤቶች ውስጥ ማታ ይተኛሉ። በሕዝቤም ላይ ያላገጡባትን በድንበራቸውም ላይ እየታበዩ የተናገሩባትን የሞዓብን ማላገጥና የአሞንን ልጆች ስድብ ሰምቻለሁ። ስለዚህ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና በርግጥ ሞዓብ እንደ ሰዶም፣ የአሞንም ልጆች እንደ ገሞራ፣ ደማስቆም እንደ እህል ክምር ታልቃለች፣ ለዘላለምም ትጠፋለች። የሕዝቤም ቅሬታ ይበዘብዛቸዋል፣ ከወገኔም የተረፉት ይወርሷቸዋል። ሁሉም በሚችል በእግዚአብሔር ላይ ራሳቸውን ከፍ ከፍ አድርገዋልና
ሰድበውትማልና ይህች ስለ ስድባቸው ታገኛቸዋለች። እግዚአብሔር በእነርሱ ላይ ይመጣል፣ የምድርንም አማልክት ሁሉ ያጠፋቸዋል። በአሕዛብም ደሴቶች ሁሉ ላይ የሚኖሩ ሰዎች ሁሉ በስፍራቸው ሆነው ለእርሱ ይሰግዳሉ። እናንተም ኢትዮጵያውያን በሰይፌ ትገደላላችሁ። እርሱም በሰሜን ላይ እጁን ይዘረጋል፣ አሦርንም ያጠፋል፣ ነነዌንም ባድማ እንደ በረሃም ደረቅ ያደርጋታል። መንጎችም የምድርም አራዊት ሁሉ በውስጧ ይመሰጋሉ። ይብራና ጃርት በአምዶቿ መካከል ያድራሉ። የምድር አራዊት በወንዞቿ፣ ቁራዎችም በመስኮቶቿ ይጮኻሉ። ርዝመቷ እንደ ዝግባ ነውና ተዘላ የተቀመጠች በልቧም እኔ ነኝ ከእኔም በቀር ሌላ የለም ያለች ዓመፀኛይቱ ከተማ ይህች ናት። አራዊት የሚመስጉባት ባድማ እንዴት ሆነች! በእርሷ በኩል የሚያልፈው ሁሉ እጁን እያወዛወዘ ያፏጫል። ምዕራፍ 3 የኢየሩሳሌም በደልና የምታገኘው ድህነት። ላማረችና ለተዋበች ርግብ ከተማ ወዮላት! ድምፅን አልሰማችም፣ ተግሣጽንም አልተቀበለችም፣ በእግዚአብሔርም አልታመነችም፣ ወደ አምላኳም አልቀረበችም። በውስጧ ያሉ አለቆቿ እንደሚያገሱ አንበሶች ናቸው። ፈራጆቿም እስከ ጠዋት ድረስ ምንም እንደማያሳድሩ እንደ አረብ ተኩላዎች ናቸው። ነቢያቶቿ ሰነፎችና ተንኮለኞች ሰዎች ናቸው። ካህናቶቿም መቅደሱን አርክሰዋል፣ ሕጉንም ተላልፈዋል። እግዚአብሔር ግን ጻድቅ ነው፣ ክፋትን በውስጧ አያደርግም። ፍርድን በየማለዳው ይገልጣል፣ ተደብቆም አይቀርም። ዓመፀኛው ግን እፍረትን አያውቅም፣ ዓመፀኛም አያሸንፈውም። ትዕቢተኞችን በሞት አጠፋኋቸው፣ ግንቦቻቸው ሁሉ ፈርሰዋል። መንገዶቻቸውንም ማንም እንዳያልፍባቸው ምድረ በዳ አደርጋቸዋለሁ። ከተሞቻቸውም ማንም እንዳይኖርባቸው፣ አንድስ እንኳ እንዳይቀመጥባቸው ፈርሰዋል። እኔም አልሁ፣ ፍሩኝ፣ ከዓይኖቼም ፊት እንዳትጠፉ ተግሣጽን ተቀበሉ። በተበቀልኋት ሁሉ ትገሰግስ ዘንድ ትዘጋጅ፣ ቡቃያቸው ሁሉ ጠፍቶአልና። ስለዚህ መዓቴንና የቁጣዬን እሳት ሁሉ አፈስባቸው ዘንድ ፍርዴ አሕዛብን ለመሰብሰብ መንግሥታትንም ለማከማቸት ነውና። ምድርም ሁሉ በቅንዓቴ እሳት ትበላለችና ለመበዝበዝ እስከምነሳበት ቀን ድረስ ጠብቁኝ ይላል እግዚአብሔር። በዚያ ጊዜ ሁሉም በአንድ ቀንበር ሆነው እግዚአብሔርን ያገለግሉት ዘንድ ስሙንም ይጠሩት ዘንድ ለአሕዛብ ንጹሕ ልሳንን እመልስላቸዋለሁ። ከኢትዮጵያ ወንዞች ማዶ የተበተኑትን እቀበላለሁ፣ እነርሱም መሥዋዕትን ያቀርቡልኛል። ያን ጊዜም እኔን ከበደልህበት በደል የተነሣ አታፍርም። ያን ጊዜም ጉስቁልናህንና ስድብህን ካንተ አርቃለሁ። ከእንግዲህም ወዲያ ዳግመኛ በቅዱሱ ተራራዬ ላይ ራስህን ከፍ ከፍ አታደርግም። በመካከልህም የዋህና ትሑት ሕዝብን አስቀራለሁ፣ የእግዚአብሔርንም ስም ይፈራሉ። የእስራኤልም ቅሬታ ኃጢአትን አይሠሩም፣ ሐሰትንም አይናገሩም። በአፋቸውም ውስጥ ተንኰለኛ ምላስ አይገኝም። እነርሱም ይሰማራሉ፣ ይመሰጋሉ፣ የሚያስፈራቸውም የለም። የጽዮን ልጅ ሆይ ደስ ይበልሽ፣ የኢየሩሳሌም ልጅ ሆይ እልል በይ። የኢየሩሳሌም ልጅ ሆይ በፍጹም ልብሽ ሐሴት አድርጊ፣ ደስም ይበልሽ። እግዚአብሔር ግፍሽን አስወግዷል፣ ከጠላቶችሽም እጅ አድኖሻል። የእስራኤል ንጉሥ እግዚአብሔር በመካከልሽ አለ። ከእንግዲህም ወዲህ ክፉ ነገርን አታይም። በዚያ ቀን እግዚአብሔር ኢየሩሳሌምን እንዲህ ይላታል፣ ጽዮን ሆይ አትፍሪ፣ እጆችሽም አይዛሉ። አምላክሽ እግዚአብሔር ካንቺ ጋር ነው፣ ኃይሉም አንቺን ማዳን ይችላል። በአንቺም ላይ ደስታን ያመጣል፣ በፍቅሩም ያድስሻል። እንደ ክብረ በዓል ደስታም በአንቺ ደስ ይለዋል። የተማረኩ ወገኖችሽንም ከተማረኩበት እሰበስባቸዋለሁ። በአንቺም ስድብን ላነሳብሽ ሰው ወዮለት። በዚያ ዘመን እነሆ ባስጨነቁሽ ሁሉ ላይ አደርግባቸዋለሁ። ችግረኛይቱንም አድናለሁ፣ የተጣለችውንም እሰበስባታለሁ። ባፈሩባትም ምድር ሁሉ ላይ ለምስጋናና ለከበረ ስም አደርጋቸዋለሁ። በዚያ ዘመን መልካም ባደረግሁላችሁ ጊዜ፣ በዚያም በተቀበልኋችሁ ጊዜ፣ ምርኳችሁንም በዓይናችሁ ፊት በመለስኩ ጊዜ በምድር አሕዛብ ሁሉ መካከል ለከበረ ስምና ለምስጋና አደርጋቸዋለሁ ይላል እግዚአብሔር።